ትናንትና ስለ ቴዲ ሞት እንግዲህ ቪዲዮ ሰርቼ ነበርና ያው የቴዲ ሞት እንግዲህ ብዙዎቻችን አስደንግጧል፣ ብዙዎቻችን ግራ አጋብቷል። ሊሆን አይችልም፣ ውሸት ነው፣ ፕራንክ ነው፣ ብቻ ብዙዎቻችን ለማመን ተቸግረናል ማለት ነው። እና ደግሞ የብዙዎቻችን ጥያቄ ሆነው እንዴት በምን ምክንያት ሞተ የሚለው ነውና እንግዲህ ውድ ቤተሰቦቼ እንደው አላህ ከድንገተኛ ነገር ይጠብቀን ማለት ነው የሚፈልገው። እንዳልኳችሁ ይሄ ልጅ በዚህ እድሜው ቢሆን በጣም ብዙ ዋጋ ከፍሏል። ለመጀመሪያ ጊዜ አይደለም የተሰደደው ብያችሁ ነበርና ከዚህ ላይ እንደምታዩት እንግዲህ ከባድ ነው። ብቻ አሟሟቱ ያሳፍራልም ያሳዝናልም። እንግዲህ ትናንትና እንዳልኳችሁ ምንም አይነት የሞተበት ምክንያት ተብሎ መረጃ አልወጣም ነበር። አሁን ግን በጣም ብዙ የሀገር ልጆች የመሞቱ ምክንያት ወይንም ደግሞ በምን ምክንያት እንደሞተ መረጃዎች እያወጡ ነው። እንዲሁም በየቲክቶኩ ልብ ላይ ሆነው ፕሮግራሞችን ይዘው እንደ መልእክትም እያስተላለፉ ነው ማለት ነው። እና ለምን ሞተ እንዴት ሞተ ብላችሁ ጥያቄ ላቀረባችሁ ቶች ለእናንተ መልስ ይሆናችኋል ብዬ ስላሰብኩ ነው ቪዲዮ ይዤ መጣሁ። እንግዲህ ቴዲ መግቢያ ላይ እንዳያችሁት የአንድ ወንድ ልጅ አባት ነው ብለዋል። እርግጠኛ ግን አይደለሁም፣ ግን እንዳያችሁት ልጅም ይዞ አይታችሁታል ከሚስቱ ጋራ። ሚስት እንዳለው ለረጅም ዓመት እኔም ጠንቅቄ አውቃለሁ። ግን ልጅ ወለድ ነው ብለው በግልጽ ሲያወሩ ሰምቼም አላውቅም። እውነት ለመናገር እኔ በፊት ከብሬክስ ጋር እያለ እንጂ በደንብ ስከታተላቸው የነበረ በግላቸው የሚሰሩትን ቪዲዮዎች ብዙ ጊዜ አልከታተልም። በባለፈው ብቻ እንዳልኳችሁ ምን አለመሰላችሁ፣ አይ አሳዘነ ወላሂ የቪዲዮን ሳይ ማን ነው እንደኔ ፊቱ የተበላሻለ ማለት ነው። ምን ነው እንደዚያም ተበላሽተ በኖርክ ዋናው መኖርህ ነበር። እና የሀገሬ ልጆች እውነት ለመናገር እኛ ኢትዮጵያውያኖች በሀገርም በስደትም ጥጋባችን አይቻልም። አተን የተሰደድን ግን ትንሽ ሲያልፍልን በቃ አንችልም። በተለይ እኔ በሳውዲ አረቢያማ የሚኖሩ እነዚህ ባህርተኞች ጥጋባቸው እኮ ይሄ ነው አይባልም። አላማ የላቸው ለለት መብላት ለለት መጠጣት፣ ይሄን ድምላይት ማንቦግቦግ ብቻ። ወላሂ ሳውዲ አረቢያ ላይ ብዙ ጊዜ እናያለን። አስካሪ መጠጥ ሲሸጡ ተገኙ የሚባሉት፣ አስካሪ መጠጥ ሲያዘጋጁ ተገኙ የሚባሉት እነማን ናቸው? ሀበሾች ማለት ነው። የተሰደዱበትን አላማ የሚኖሩበትን ሀገር እንኳን ህግ ጠንቅቀው የማያውቁ ቅራቅንቦች፣ በእነሱ ምክንያት ሀገርንም ህዝብንም የሚያሰድቡ አላቅም። ብቻ ምን ማለት እንዳለብኝ ሀገሬ ልጆች። ብቻ በጥቅሉ ትናንትና እንዳልኳችሁ የቴዲ አሟሟት ግልጽ የሆነ መረጃ እስካሁን ድረስ አልወጣም ብያችሁ ነበረ። ግን አሁን ሞተበት የተባለው ምክንያቱ በጣም ያሳፍራልም በጣም ያሳዝናል። ትናንት እንዳልኳችሁ አንዳንዴ የሳውዲ ሾርጣ እንደዚህ ህገወጥ ሰዎችን ሲያይ ለመያዝ ሲሞክር እነሱ ደግሞ አንያዝም ሲሉ እንዳያመልጡም ብለው እየተኮሱ የብዙ ልጆች ህይወት እንዳለፈ ያውቃለሁ። በዚያ ምክንያት ሊሆናል ወይንም ደግሞ እንግዲህ ከራሱ ዜጎች ጋር ተጋጭቶ ሊሆን ይችላል ብያችሁ ነበረ። እንደተባለውም እንግዲህ ከራሱ ከራያ ልጆች ጋራ ባለመግባባት ምክንያት በዚያ ምክንያት እንግዲህ ተወግቶ ህይወት እንዳለፈ ነው እየተነገረ ያለውና እውነት ለመናገር በጣም ያሳዝናል። እንዳልኳችሁ የአንድ ልጅ አባት ነው ተብሏል። አንድ ልጁ መስራት በሚችልበት በወጣትነት ዘመኑ ላይ ይህ ነገር መሆኑ ያማል። ሁለት ልጁን ያላባት ማስቀረታቸው ሚስቱ ለሱ ብላ ብዙ ዋጋ ከፍላለች። ምን ቃል እንደሚያጽናናት አላቅም። ሶስት ደካማ እናት አለችና እንደው እናንተ አላማ ቢሶች ማለት ነው። እንደው የምትኖሩለት አላማ የላችሁ፣ እንደው የምትኖሩለት ቤተሰብ የላችሁ። እንደው ከግንድ ነው የተላጣችሁት። ለነገሩ ማሰብ የሚችል ማስተንተን የሚችል ሰው እኮ ነው ይሄን የሚያደርገው። አይ እኔም በማጣት ብቻ የሚጎዱ ቤተሰቦች አሉኝ፣ ምንም እንኳን ባልጠቅማቸው የኔም ማጣት የሚያጎርልባቸው ቤተሰቦች ይኖሩኛል የሚያስብ ማሰብ የሚችል ሰው ነው። እነሱ ግን በስሜት ተገፋፍተው ለለት መብላት ለለት መዝለል ለለት መጠጣት ብቻ የታችኋቸው ከሆነ ሁሌ ድምላይት ሁሌ ድግስ ብቻ ነው። አላማ የላቸውም ብዙዎቹና ስለዚህ አላማ ሰው ከሌለው ደግሞ ለመኖር አይጓጓም። ገባችሁ? እና እውነት ለመናገር በጣም ያሳፍራል። እና ይሄን ድርጊት ያደረገው ከራሱ ከራያ ልጆች ጋር እንደሆነ እየተነገረ ነው። ለዚሁ አብሮ ሲጠጣ የኖረ አብሮ ሲበላ የኖረ የገዛ ወንድሙ የአንድ አካባቢ ልጆች ናቸው እየተባሉ ነውና እንግዲህ ደግሞ በሰፊው መረጃውን እየቆየን የምናይ ይሆናል። ግን በጣም ያሳፍራል የሀገሬ ልጆች። እንዳልኳችሁ ይህ ነገር አዲስ አይደለም። ታስታውሱ ከሆነ ከአንድ አመት በፊት በሴት ምክንያት ሁለት የወሎ ልጆች መሐመድ የሚባለው ወንድማችን ልክ እንደዚሁ ወቅቱ እንተናለው ተብሎ በጣም በሰፊው ተሰራጭቶ ነበር። ለዚያውም በማይረባ በክስንክስ በሴት ምክንያት አታፍሩም? ግን በዚህ ዘመን ማለት ነው ወላሂ በጣም ነው የምታሳፍሩትና እኔ አላቅም። ብቻ እንዳልኳችሁ በእናንተ ምክንያት አሁን እንግዲህ ደግሞ የሳውዲ አረቢያ መንግስት በሳውዲ ህግ ቀልድ የለም። የምትኖርበትን ሀገር ህግ እንኳን ጠንቀቃችሁ የማታውቁ በቃ ሆዳችሁ ሲሞላ
ማሰቢያችሁ ራሱ አብሮኮ ነው የሚደፈነው። ወላሂ ስንት ቀፎዎች አሉ መሰላችሁ። እና ልክ እንደነሱ ያሉ ቀፎዎች እንዳሉ ሁሉ ደግሞ ስንት ጀግና ማለት ነው በረሃ ለበረሃ እየተንከራተቱ አንድ ቀን ኢጃዛ ቤት የማያውቁ ለነገ ለተሻለ ህይወት እነሱ ተንከራተው ቤተሰቦቻቸውን ማሳለፍ ለቤተሰቦቻቸው የተሻለ ነገር ማድረግ የሚፈልጉ ስንት ጀግና ወንድሞች ባሉበት ሀገር አንዳንድ አላማ ቢሶች ሙኬፍ ስርቅጣቸውን ወጥፈው ያዘው ልቀቀው አምጠው ሰዶ እያሉ ከመጨማለቅ ውጪ ብዙ ሌላ ነገር የማያውቁ ብዙዎች አሉና አሁን እንግዲህ በእነሱ ምክንያት ሀገሪቱ ራሱ ትቀወጣለች፣ ሌላ ነገር ይሆናልና በእነሱ ምክንያት እንግዲህ ምንም የማያውቁ ወንድሞቻችን ታፍሰው ርዚቃቸው ሁሉ እንዲቆረጥ ምክንያት ይሆናሉ ማለት ነውና እንደው አላህ ልቦና ይስጣችሁ። በሀገራችን ላይ ይሆን ያለው አልበቃም ብሎ በሀገርም በስደትም ልክ እንደሌላ ጀብድ ይሄን ነገር አማራጭ አድርጋችሁ የምትጠቀሙ ሰዎች እኔ አላቅም ላይ በጣም የሚያሳዝነው ከሞቱ አማሞቱ እንዳልኳቸው ያሳፍራል። የሀገሬ ልጆች በአላህ በመጣ ነገር መሞት ጌጥ ነው። ገባችሁ? ምክንያቱም አንድ ሰው ቀዶ ከደረሰ ማንም የሚያስጥለው የለም። ግን በገዛ ወንድሙ ላይ ይህን ያክል ጭካኔ ስታዩ ስሰሙ አላቅም እና እኔ ሌላ ምንም አልልም። ለቤተሰቦቿ አላህ መጽናናትን ይስጣቸው። አይ እናት እድሏ ወላሂ እኔ እናቱ ሚስቱም ለሱ ብላ ብዙ ዋጋ ከፍላለች። ገብቷቸዋል። አሁን እሷስ በሰው ሀገር ምንድን ነው የሚያጽናናት? እናትስ እንዴት ነው የምችለው? ማለት እኛ በሚዲያ ያወቅነው ልጆች እንደዚህ ሆነ። እኔ ወላሂ ቤተሰቦቹ ነገር አሳዝኖኛል። እሱ አንድ ሄዷል። ገብቷቸዋል። እንዲሁ ምን አለ እንደው ቆም ብላችሁ ብታሳልፉ፣ እንደው ምን አለ እንደው ቢቀርባችሁ፣ እንደው ብትችሉ፣ እንደው ብትደበደቡ፣ እንደው ይሄን ያክል እንደው አላቅም ማለት የደንበር አጣልቷቸው ይሆን? አሁን የድሮ ሀገር ቤት እያለን በቃ የምናውቀው ብዙ ጊዜ ሰው እንትን የሚለው በደንበር እንዲህ አድርጎ በደንበር እንዲህ አድርጎ አንደው ሰው ሀገር ላይ ተቀምጣችሁ የትኛው ደንበር አጋፍቷችሁ እንደሆነ እንደው በሴት ምክንያት እንደው ከሆነ እንደው ለምን ገደል አትገባም? እንደው አንዲት ሴት ነች እንደ ግዴታ እንትን ማለት ያለባችሁ። ግን እሱ በሴት ምክንያት አይመስለኝም። ምክንያቱም ሚስቱ የረጅም ጊዜ ሚስቱ እንደሆነች ነው የማውቀውና ግን አላቅም። ምክንያቱም ሰፋ ያለ ማብራሪያ የለም። ግን የራሱ የሀገሩ ልጆች ቀደም ሲል እንዳስገቡላችሁ የጻፉትንም እንዲሁም ሪከርድ የተደረጋልና እስበሳቸው የሀገር የአንድ አካባቢ ልጆች የራያ ልጆች በዛ ምክንያት እንደሆነ የተነገረው። ያም ሆነ ይህ ክስተቱ በጣም ነው የሚያሳዝነው። እንደ ሀገርም ስታዩት እንደ ሰውም ስታዩት ደግሞ በተለይ ቤተሰብ የሆነ ሰው ሲያየው ከህመም በላይ ህመም ከሞቱ አሟሟቱ አስቡት። የሀገሬ ልጆች ወላሂ ጦሰኞች ማለት ነው። በእነሱ ጦስ ከሀገር ቤት ያሉ ምንም የማያውቁ ቤተሰቦችን ራሱ አነካክተው በዚህ መልኩ መሆኑ ደግሞ የበለጠ ያሳዝናል። ምንም የማያውቁ ወላጆች መኖሪያቶ ሀገራቸው ሰላማቶ የኑሮ ውድነቱ ያው ሁሉ ችሎ የሚኖሩ ቤተሰቦች ደግሞ ይሄ ነገር ሲጨመርባቸው ልጃቸውን እኮ የከሌ ልጅ ነው፣ ልጃቸውን እኮ ከሌ ነው እንደዚህ ያደረገው የሚለው ነገር ደግሞ ሲፈጠር ለነሱ ነው ያሰብኩትም ያሳዘነኝም። ወላሂ እሱም አላሳዘነኝም አላችሁ። በጣም ነው ያሳዘነኝ። ልክ በአካል የማውቀው ያክል ወላሂ ልክ በአካል የማውቀው ያክል በቃ ይሄን የመሰለ ልጅ እንደው ገና ሳይሆነው እንዲህ ባጭር ሲቀጭ ስታዩ ለምንድን ነው የማያሳዝነው የሀገሬ ልጆች? እና እንደው አላህ ሩህሩህ የሆነ ልቦና ይስጠን፣ ማስተዋልን ይስጠን ማለት ነው የምፈልገው። ለቤተሰቦችም አላህ መጽናናትን ይስጣቸው። እንደው ወጥቶ ከመቅረት ከድንገተኛ ማሟት እሱ ይጠብቀንና እባካችሁ ሁላችሁም የምታደርጉትን ነገር ጠንቅቃችሁ ወቁ፣ ለውሳኔ አትቸኩሉ ነው የምለውና ሰላም ሁኑልኝ።